بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته تفسير القرآن سورة الغاشية إن شاء الله هي سورة الغاشية يقال بقال ترجم من مامرالن سورة الغاشية سورة مالت مقرافنو الغاشية مالت شفانيتوا مالنا ترتيبها درجة 88 آياتو هنقصوچو 26 26 ነው وهي نزلان سم يوردو مكية مكة كوردو سراዎች ይመደባል الغاشية ማለት شفانيتوا እንግዲህ አላህ Subhanahu Wa Ta'ala يوم القيامة በዛ በከባዱ ቀን ሁለት አይነት ፊቶች እንዳሉ ይነግረናል የተዋረዱ ፊቶችና የሚቀማጠሉ ፊቶች እንዳሉ በዚህ ሱራ ይነግረናል ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው በአላህ Subhanahu Wa Ta'ala ስም ጀምራለሁ من على الله سبحانه وتعالى هل أتاك حديث الغاشية هل أتاك متوهالوي درسوهالوي አላቸው ነብዩ አለይሂ ሰላቱ ወሰለም هل أتاك ከማለት አንተን ማለት ነው አንተን መተዋሃሎይ ደርሶሃሎይ ማለት ነው هل أتاك መተዋሃሎይ ደርሶሃሎይ ሐዲሱ ወሬ ዜና መተዋሃሎይ الغاشية የሸፋኝቷ ወሬ ዜና መተዋሃሎይ ደርሶሃሎይ ሸፋኝቷ የተባለችው ማናት ያ ከባዱ ቀን የውመል ቂያማ የሁሉንም ልቦና የምታንኳኳ ማለት ነው መከራዋ ደግሞ ሁሉንም የምትሸፍን ማለት ነው ሁሉንም የምታደርስ ሁሉንም የምትሸፍን የሆነች እሷን ነው ሸፋኝቷ ያላት አላህ Subhanahu Wa Ta'ala እና የሷ ወሬ ዜና ደርሶሃሎይ መተሃሎይ አላት هل أتاك متوهالوي درسوهالوي حديث وري زينة الغاشية يشفانيتوا وري زينة متوهالوي درسوهالوي وجوه فيتوچالو على يومئذ يزانكن فيتوچالو خاشعة የሚወረዱ ፊቶቻሉ አለ ተዋራጅ ሆኑ ፊቶቻሉ እንግዲህ እዚህ ጋር ፊት ብቻ ነው አካሉ ፊት ነው የተጠቀሰው ግን ሁሉንም ይዛል ኩል ነው እዚህ ጋር እንትን የሚፈልግብን ማለት ነው ፊቱን ብቻ አይደለም እንግዲህ የመዋረድ ስሜቱ ፊቱ እዚህ ጋር የተጠቀሰበት የመዋረድ ስሜቱ ፊቱ ላይ ይታያል አንድ ሰው ሲሰበር ፊቱ ላይ ያስታውቃል ፊቱ ላይ ይታያል ማለት ነው እና ፊቶች አሉ አለ وجوهን ፊቶች አሉ يومئذ የዛን ቀን يوم القيامة ማለት ነው خاشعة ተዋራጅ ሆኑ የሚዋረዱ ፊቶች አሉ አለ ያቺ ተዋራጅ ፊት ደግሞ ዓሚለቱን ሰሪ የሆነች ናሲበህ ለፋተኛ የሆነች ፊት መቼ ነው የምትሰራው ነገ يوم القيامة ትለፋለች ትደክማለች በዚህ በዱንያ ላይ ለጌታው አልለፋችም አልሰራችም አልሰገደችም አላጎበደደችም ለጌታው አልተናነሰችም ነገው መልቂያማ ግን ትለፋለች ማለት ነው ዓሚለቱን ሰሪ የሆነች ናሲበህ ለፋተኛ የሆነች ፊት ምንድነው የምትሰራው እንግዲህ የውም መልቂያማ ቅጣት ይሆነን ማለት ነው የሰቆቃን ስራ ትሰራለች እንግዲህ ከጀሃነም እሳት የሚወጡ እየመሰላቸው እየሟቀቁ ይወጡና መልሰው ይወርዳሉ ማለት ነው መውጣት አይቻልም በቃ ጀሃነም እሳት ውስጥ ይዋኛሉ ለመውጣት ይፈልጋሉ ግን መውጣት አይቻልም የሚወጡ እየመሰላቸው ግን ይወጡና መልሰው ዱብ ይላሉ ማለት ነው እና ይለፋሉ እዛ ጀሃነም እሳት ውስጥ ይለፋሉ ለፊ የሆነች ዓሚለቱን ሰሪ የሆነች ናሲበህ ለፋተኛ የሆነች ፊት ታስላ ትገባለች አለ እንግዲህ እቺ ፊት ማለት ነው ዓሚለቱን ሰሪ የሆነች ናሲበህ እቺ ወራዳ ፊት ደግሞ እንግዲህ እነዚህ ወራዳ የሆኑ ፊቶች ተዋራጅ የሆኑ ፊቶች ዓሚለቱን ሰሪ የሆነች ናሲበህ ለፋተኛ የሆነች ፊት ታስላ ትገባለች አለ ናራን እሳት ትገባለች አለ ሐሚህ ተኳሳ የሆነች እሳትን ትገባለች አለ ትኩስ የሆነች ሐሚህ ማለት ተኳሳ የሆነች እሳትን ትገባለች አለ ቱስቃ ትጋታለች አለ ቱስቃ ትጋታለች ትጠጣለች እንድትጠጣ ትደረጋለች ማለት ነው ሚን ከዓይኒን ከምንጭ አንየህ ከፈላ ከሆነ ምንጭ ማለት ነው የፈላ ከሆነ ምንጭ ትጋታለች ትጠጣለች እንድትጠጣ ትደረጋለች እንግዲህ ቀረብ ሲያረው ገና ሊጠጡት እኮ ቀረብ ሲያረውት ፊታቸው ሙልቅቅ ነው የሚያደርገው ማለት ነው
ያ አላህ አላህ ይጠብቀን፣ አላህ ይጠብቀን። ተወስቃ ትጋታለች፣ ትጠጣለች፣ እንድትጠጣ ትደረጋለች። ሚን ከዐይኒን ከምንጭ አንየህ ከፈላ ከሆነ ምንጭ ማለት ነው። ትጠጣለች። እንግዲህ መጠጣቸው ይሄ ነው። ለይሰ አለ ለይሰ የለም አለ ደግሞ ለሁም ለነሱ የላቸውም ጧዓሙን ምግብ የላቸውም አለ። ለይሰ የለም ለሁም ለነሱ ጧዓሙን ምግብ የላቸውም ለነዛ ወራዳ ለሆኑ ማለት ነው። ኢላ ሲቀር ሚንከ ዶሪዕ ሲቀር ዶሪዕ የሚባል ዛፍ ማለት ነው። እሾሃማ የሆነ ዛፍ ነው ይላሉ። ዶሪዕ ሚንከ ዶሪዕ ሲቀር እሾሃማ የሆነ ዛፍ ማለት ነው። እሾሁ የበዛበት እንኳን የሰው ልጅ ሊበላው አይደለም እንስሳቶች እንኳን የማይበሉት ነው ይላሉ። ያንን እንኳን በልተው ሰላም እንኳን አይሰጣቸውም ማለት ነው። እሱ ሲቀር ምግብ የላቸውም። አላህ ይጠብቀን። ለይሰ የለም ለሁም ለነሱ ጣዓሙን ምግብ የላቸውም ኢላ ሲቀር ሚንከ ከዶሪዕ እሾሃማ ዛፍ ሲቀር ማለት ነው። ዶሪዕ ሲቀር እንግዲህ ምግባቸው ይሄ ነው። መጠጣቸው ደግሞ ያ የፈላ የሆነ ምንጭ ነው ማለት ነው። ላ ዩስሚኑ አያሰባም አያወፍርም ማለት ነው። ዶሪዕ የሚባለው ዛፍ ደግሞ ላ ዩስሚኑ አያወፍርም ወላ ዩግኒ እንዲሁም አያብቃቃቸውም ሚንከ ጁዕ ከረሃብ ደግሞ አያብቃቃቸውም አያድናቸውም። ይሄ ዶሪዕ የተባለ ምግብ ማለት ነው። ዶሪዕ የተባለው ዛፍ አያወፍርም አያሰባም ወላ ዩግኒ አያብቃቃም ሚንከ ጁዕ ከረሃብ ማለት ነው። ከረሃብ አያብቃቃቸውም አያድናቸውም ማለት ይህ ዶሪዕ የተባለው። አላህ ይጠብቀን። ላ ዩስሚኑ አያወፍርም አያሰባም ወላ ዩግኒ አያብቃቃም ሚንከ ጁዕ ከረሃብ ደግሞ አያብቃቃቸውም አያድናቸውም አለ። እንግዲህ እነዚህን ካየን በኋላ ደግሞ ሌሎችን ይገልጻል። ደግሞ ሌላኛዋ ፊት ውጁሁን ፊቶች አሉ አለ። የውመኢዝን የዛን ቀን ደግሞ ፊቶች አሉ አለ። ውጁሁን ፊቶች አሉ የውመኢዝን የዛን ቀን የውመል ቂያማ ፊቶች አሉ። ናዒመህ የሚቀማጠሉ ፊቶች አሉ። በማን ጸጋ? በአላህ ስብሓነሁ ወተዓላ ኒዕማ ጸጋ የሚቀማጠሉ ፊቶች አሉ አለ። اللهم اجعلنا منهم وجوه ፊቶች አሉ የውመኢዝን የዛን ቀን ናዒመህ የሚቀማጠሉ ፊቶች አሉ አለ። ሊሰዒሃ ለስራዋ ደግሞ ሊአዕማሊሃ ማለት ነው። ሊሰዒሃ ለስራዋ ደግሞ ራዲየህ ወዳጅ የሆነች ነፍስ ወዳጅ የሆነች ፊት ማለት ነው። ያቺ የሰራችውን ስራ የምትወድ ሆነች። መቼ የሰራችውን? በዚህ በዱንያ ላይ ሆና የሰራችውን ስራ በነገ በአኺራ በዱንያ በዛ በአኺራ ላይ ነገ የውመል ቂያማ ስራዋን ትወዳለች ማለት ነው። እንዲህ በዱንያ ላይ እኮ ይሄን በመስራት እኮ ነው ዛሬ ይሄን ያገኘሁት፣ ያን ስራ እኮ በመስራት ይሄን ያገኘሁት፣ ይሄን ኒዕማ ጸጋ ያገኘሁት እያለች በዱንያ ላይ የሰራችውን ስራ ያንን ስራዋን ትወዳለች ማለት ነው። ነገ የውመል ቂያማ ሊሰዒሃ ለስራዋ ራዲየህ ወዳጅ ሆነች፣ ስራዋን ወዳጅ ሆነች፣ ስራዋን የምትወድ ሆነች። መቼ የሰራችውን? በዱንያ ላይ የሰራችውን ስራ ያንን መልካም ስራ የሰራችውን በነገ በአኺራ ላይ ስራዋን ትወዳለች ማለት ነው። እንዲህ በዚህ ስራ እኮ ይሄን ያገኘሁት፣ ይሄን ኒዕማ ጸጋ ያገኘሁት በዚህ ስራ ይሄን በመስራቴ ነው እያለች ስራዋን ትወዳለች አለ። እና ይቺ ፊት ሊሰዒሃ ለስራዋ ራዲየህ ወዳጅ ሆነች ፊት ትቀማጠላለች አለ በጌታዋ ኒዕማ ጸጋ። ፊ ውስጥ ናት አለ እንግዲህ ይቺ ፊት ማለት ነው። ሊሰዒሃ ወዳጅ ሆነች ራዲየህ አፈን ሊሰዒሃ ለስራዋ ራዲየህ ወዳጅ ሆነች ፊት ፊ ውስጥ ናት አለ። ጀነቲን ጀነት ውስጥ ናት አለ። ፊ ውስጥ ጀነቲን ጀነት ውስጥ በመስኖ ውስጥ ናት አለ። ዓሊየህ ከፍ ባለ ጀነት ውስጥ ናት አለ። ላ ተስመዑ አሰማም አለ ፊሃ በሷ ውስጥ በዛ በጀነት ውስጥ ማለት ነው። ላ ተስመዑ አሰማም ፊሃ በሷ ውስጥ በጀነት ውስጥ ሆና ላግየህ ውዳቂ የሆነን ወሬ አትሰማም። ውዳቂ የሆነ ውድቅ የሆነ ዛዛታ ኖሬ አትሰማም። እንግዲህ ጀነት ውስጥ ምንም እኮ ሰላም ብቻ ነው። በቃ ዛዛታ የለ ወሬ የለ። ይሄ ወሬ ዝም ብሎ ውዳቂ የሆነ አልቧልታ ወሬ የለም። በቃ ሰላም ብቻ ነው። ያ አላህ አላህ ይወፍቀን። እና ምንም የኔ ላ ተስመዑ አሰማም ፊሃ በሶስት ላግየህ ውዳቂ የሆነ ወሬ ዛዛታ የሆነ ወሬን አትሰማም አለ በሷ በጀነት ውስጥ። በቃ ምንም ስራ የለባትም ነገ በአኺራ
ያ ረብ አላህ ከነሱ ያድርገን። እና ላ ተስመዑ አሰማን ፊሃ በሷ በጀነት ውስጥ ላግያህ ውዳቂ የሆነን ወሬ ንግግርን አትሰማም አለ። ፊሃ በሷ ውስጥም በሷ በዛች በጀነት ውስጥ ማለት ነው። ፊሃ በሷ ውስጥ አይኑን ምንጮች አሉ አለ። ጃሪያህ የሚፈሱ የሆኑ የሚንቧቡ የሆኑ ምንጮች አሉ። እንግዲህ የማር ወንዝ፣ የውሃ ወንዝ፣ የወተት ወንዝ፣ የኸምር ወንዝ ያው ስሙ ከዱንያ ጋር ይመሳሰላል እንጂ ጣዕሙ የተለያየ ነው፣ አንድ አይደለም። ልዩ ነው በጣም እና ፊሃ በሷ ውስጥ አላለ ፊሃ በሷ ውስጥ በጀነት ውስጥ አይኑን ምንጮች አሉ። ጃሪያህ የሚፈሱ የሆኑ ምንጮች አሉ። ፊሃ በሷ ውስጥ ማለት ነው በጀነት ውስጥ ፊሃ በሷ ውስጥ ሱሩሩን አልጋዎች አሉ አለ። መርፉዕ ከፍ የተደረጉ አልጋዎች አሉ። እንግዲህ አላህ Subhanahu Wa Ta'ala ነገ በአኺራ አማኞችን ከፍ ያደርጋቸዋል ማለት በዚህ በዱንያ ላይ ተናንሰዋል፣ ለጌታቸው ዝቅ ብለዋል። ነገ በአኺራ ደግሞ ከፍ ያደርጋቸዋል። ፊሃ በሷ ውስጥ አለ በዛ በጀነት ውስጥ ሱሩሩን አልጋዎች አሉ አለ። መርፉዕ ከፍ ያሉ ከፍ የተደረጉ አልጋዎች አሉ አለ። ወአክዋቡን ኩቦችም አሉ አለ። ወአክዋቡን ኩቦች፣ ብርጭቆች፣ ኩባያዎች ማለት ነው። መውዱዕ የተደረደሩ የተዘጋጁ የሆኑ ኩባያዎች፣ ብርጭቆች አሉ። መጠጫዎች ማለት ነው፣ የሚጠጣባቸው እንግዲህ ከፈለጉት እያማረጡ ይጠጣሉ ማለት ነው። ወአክዋቡን ኩቦች፣ ብርጭቆች፣ ኩባያዎች አሉ። መውዱዕ የተደረደሩ የተዘጋጁ የሆኑ ኩባያዎችም አሉ አለ። ወነማሪቁ እንዲሁም ትራሶች መከዳዎችም አሉ አለ። መስፉፋ የተደረደረ መከዳዎች ትራሶችም አሉ አለ። ወዘራቢዩ እንዲሁም ምንጣፎችም አሉ አለ። መብሱሳ የተፈረሹ የተዘረጉ የሆኑ ምንጣፎች ውብ የሆኑ ያ ረቢ አላህ ከጀነት ሰዎች ያደርገን። ወዘራቢዩ ምንጣፎችም አሉ አለ። መብሱሳ የተዘረጉ የሆኑ የተነጠፉ የሆኑ የተዘረጉ ማለት ነው ምንጣፎችም አሉ። ወዘራቢዩ ማለት ምንጣፎች ማለት ነው። መብሱሳ የተዘረጉ የሆኑ ምንጣፎችም አሉ አለ ለነሱ ለጀነት ሰዎች። አላሁመ ጀዐልና ሚንሁም አላህ ከነሱ ያድርገን ያ ረቢ። እና ይህን ከጨረሰ በኋላ ከዛ ምን አለ? አፈላ የንዙሩነ ኢለል ኢብሊ ከይፈ ኹሊቀት። አፈላ የንዙሩነ አይመለከቱምን እነዚህ ሰዎች? አፈላ የንዙሩነ አይመለከቱም እንዴ? ኢላ ወደ አልኢብሊ ወደ ግመል ከይፈ እንዴት ኹሊቀት እንዴት እንደፈጠራት አምላክ አላህ Subhanahu Wa Ta'ala እንዴት እንደፈጠራት እንዴት አድርጎ እንደፈጠራት አይመለከቱም፣ አያስተነትኑም እነዚህ የሰው ልጆች የአላህን ታላቅነት ተመልክተው ወደ ጌታቸው አይመለሱም እያለ ነው። እንግዲህ እስቲ አፈጣጠሯን እስቲ ልብ ብለን እናያት። አጂብ እኮ ነው። አፈላ የንዙሩን አይመለከቱም ኢላ ወደ አልኢብሊ ወደ ግመል ከይፈ እንዴት ኹሊቀት እንዴት እንደፈጠራት እንዴት አድርጎ እንደፈጠራት ተመልክተው የአላህን ታላቅነት አይተው ተጸጽተው ወደ ጌታቸው አይመለሱም እያለ ነው። አፈላ የንዙሩን አይመለከቱም እንዴ ኢላ ወደ አልኢብሊ ወደ ግመል ከይፈ እንዴት ኹሊቀት እንዴት እንደፈጠራት። ወኢላ ሰማኢ ወኢላ ወደ አሰማኢ ወደ ሰማይ አይመለከቱም ምን ከይፈ እንዴት ሩፊዐት እንዴት ከፍ እንዳደረጋት። አላህ አሁን ሰማይን ቀጥ ብለን ስናይ ምሰሶ የት እንዳለ እናያለን? አለው ምሰሶ የለም፣ ከፍ አድርጓታል አላህ Subhanahu Wa Ta'ala። ይወርቅብናል ብለን ስጋት አለብን? የለብንም። ወኢለ ሰማኢ ወኢላ ወደ አሰማኢ ወደ ሰማይ ከይፈ እንዴት ሩፊዐት ከፍ እንዳደረጋት ወደ ሰማይ አይመለከቱም ምን አያስተነትኑም። ሁላችንም እኮ አሁን ሰማይን ቀጥ ብለን ስናይ በቃ መሀል ያለን ነው የሚመስለን አይደል? ዳር ላይ ነን ብለን አስበና ቃልን ሁሌም በቃ እኔ እኮ መካከል ላይ ነን ያለሁት ይው ሰማዩ መካከል ላይ ነው ያለሁት እንላለን ማለት ነው። ከፍ ያለች ናት ያለ ምሰሶ ያ አላህ አጂብ። ኢላ ወደ አሰማኢ ወደ ሰማይ አይመለከቱም ምን ኢላ ሰማኢ ወደ ሰማይ አይመለከቱም ምን ከይፈ እንዴት ሩፊዐት እንዴት ከፍ እንዳደረጋት የሱን ታላቅነት አይመለከቱም እያለ ነው አላህ Subhanahu Wa Ta'ala። ወኢላ አልጂባሊ ከይፈ ኑሲበት ወኢላ ወደ አልጂባሊ ወደ ተራራዎች አይመለከቱም ምን ከይፈ እንዴት ኑሲበት እንዴት እንደተከላቸው ተራራዎች። እንግዲህ ተራራዎች የምን ችካሎች ናቸው? የምድር ችካሎች ናቸው ተራራዎች ማለት ነው። ተራራ የምድር ችካል ነው።
እንዴት አድርጎ እንደቸከላቸው አይመለከቱም? ምን ተራራዎችን አጅብ እኮ ነው ወላሂ ካስተነተን ነው። ወኢላ ወደ አልጂባሊ ወደ ተራራ አይመለከቱም? ምን ከይፈ እንዴት ኑሲበት እንዴት እንደተከለ እንዴት አድርጎ እንደተከላቸው እንዴት አድርጎ ችካል የምድር ችካል እንዳደረጋቸው አይመለከቱም? አስተንትኑ ወደ ጌታችሁ ተመለሱ እያለ ነው። ወኢላ ወደ አልጂባሊ ወደ ተራራዎች አይመለከቱም? ከይፈ እንዴት ኑሲበት እንዴት እንደተከላት። ወኢላ ወደ አልአርዲ ወደ ምድር አይመለከቱም? ምን وإلى الأرض كيف صدحت وإلى ود الأرض ود مدر أي ملكة من كيف انديت صدحت انديت اندزرقات مدر انديت اندزرقات أي ملكة من اسكي مدر سنرامدبات እንደፈለግን እንቆፍራታ እንደፈለግን እናረጋዋል እንደፈለግን ሬሰም ጥብኛል ቀስ ብዬ ልራመድ ብለን ተሳቀቀና ቃለን ፈርተንና ቃለን አንፈራም። እንደፈለግን ነው የምንሮጥባት እንደፈለግን ነው የምንራመድባት እንደፈለግን ቆፍረን እንደፈለግን ያ አላህ እና እንዴት አድርጎ እንደዘረጋት አይመለከቱም? የአላህን ታላቅነት አይመለከቱም እያለን ነው አላህ። ወኢላ ወደ አልአርዲ ወደ ምድር አይመለከቱም? ምን ከይፈ እንዴት ሱዲሐት እንዴት እንደዘረጋት ምድርን አይመለከቱም? ምን ከዛ ምን አለ አላህ ፈዘኪር ገስጽ አላቸው ነቢ ዓለይሂ ሰላቱ ወሰላምን ፈዘኪር ገስጽ ኢነማ ኖኮ አንተ ሙዘኪር አስተዋሽ ነህ ገሳጭ ብቻ ነህ አላቸው። ፈዘኪር ገስጽ ኢነማ ኖኮ አንተ ሙዘኪር ገሳጭ ነህ አስተዋሽ ነህ አስተዋሽ ብቻ ነህ ገሳጭ ነህ አላቸው። ለስተ አይደለህም አላቸው ዐለይሂም በእነሱ ላይ አይደለህም ቢሙሰይጢር አስገዳጅ አይደለህም መሪ አይደለህም። መሪው ማን ነው? አላህ ነው የሚመራው። ሂዳያን የሚሰጠው ማን ነው? አላህ ነው። አንተ ማመላከት ብቻ ነው፣ ቅናቻውን መንገድ ማመላከት መገሰጽ ብቻ ነው እያላቸው ነው አላህ። እንግዲህ ይህን ያላቸው ለምንድን ነው? ነቢ ዓለይሂ ሰላቱ ወሰላም በጣም ይጨነቁ ነበረ ለኡማቸው ለህዝቦቻቸው በቃ ዲነል ኢስላምን እንዲቀበሉ በጣም ይጓጉ ነበር፣ በጣም ይጨነቁ ነበረ። እነሱ ለሚሰሩት ሽርክ ኩፍር በጣም ይጨናነቁ ነበረ። እና አላህ ሱብሓነሁ ወተዓላ ምን አላቸው? ፈዘኪር ገስጽ አስታውስ አላቸው። ኢነማ እነኮ አንተ ሙዘኪር አስታዋሽ ነህ ገሳጭ ብቻ ነህ አላቸው። ለስተ አይደለህም ዐለይሂም ለስተ አይደለህም ዐለይሂም በእነሱ ላይ አይደለህም ቢሙሰይጢር አስገዳጅ መሪ አይደለህም አላቸው። መሪው እንግዲህ ሂዳያ የሚሰጠው ማን ነው? አላህ ነው። ስለዚህ አንተ ገሳጭ ብቻ ነህ ገስጽ አላቸው። ኢላ መን ተወላ ወከፈር ኢላ እዚህ ጋር ኢላ ግን ማለት ነው። እዚህ ጋር ኢላ ላኪን እንደማለት ነው። ኢላ ግን መን ሰው ተወላ የዞረ ሰው ወከፈር የካደ ሰው አንተ እየገሰጽክ እያስተማርከው ቅናቻውን መንገድ እያመላከትከው የዞረ ሰው ምን ሰው ተወላ የዞረ ሰው ከየት ከዚህ ሐቅ የዞረ ሰው ወከፈር የካደ ሰው ፈዩዐዚቡሁ ይቀጠዋል አላህ ይቀጠዋል። አልዓዛብ ቅጣትን አልአክበር ታላቅ የሆነን ቅጣት አላህ ይቀጠዋል። አንተ ገስጽኸው አስታውሰኸው አስተምረኸው ቅናቻውን መንገድ እሱ እንግዲህ ከዞረ ከዚህ ሐቅ ከዞረ ካፈነገጠ ወከፈር ከካደ ፈዩዐዚቡሁ አላሁ አልዓዛብ አልአክበር ታላቅ የሆነን ቅጣት የሚቀጠው አላህ ነው ማለት ነው። طيب ኢላ መን ተወላ ወከፈር ኢላ አይ ቢማዕና ግን መን ሰው ተወላ የዞረ ሰው ግን አንተ ገስጽኸው አንተ አፍዋን መን ሰው ተወላ የዞረ ሰው ወከፈር የካደ ሰው እንግዲህ አንተ ገስጽኸው አስታውሰኸው አስተምረኸው የዞረ ሰው እንዲሁም ወከፈር የካደ ሰው ፈዩዐዚቡሁ ይቀጠዋል አላህ ይቀጠዋል። አልዓዛብ ቅጣትን አልአክበር ታላቅ የሆነን ቅጣት አላህ ይቀጠዋል። ኢነ እኮ ኢለይና ወደኛ ነው ኢያበሁም መመለሻውም ወደኛ ነው። እንግዲህ ወደርንም ጠላንም መመለሻችን ወደ አላህ ነው። ስለዚህ ኢነ እኮ ኢለይና ወደኛ ነው ኢያበሁም መመለሻው ወደኛ ነው አለ። መመለሻው ወደኛ ነው አለ። ኢነ እኮ ኢለይና ወደኛ ነው ኢያበሁም መመለሻ ወደኛ ነው። ثم ከዛም ኢነ እኮ ዐለይና በእኛ ላይ ነው ሒሳበሁም መተሳሰቡም ደግሞ በእኛ ላይ ነው። ሒሳቡ በእኛ ላይ ነው፣ መተሳሰቡ በእኛ ላይ ነው። ስለዚህ አንተ
ገሳጭ ብቻ ነህ አመላካች ብቻ ነህ አላቸው። ثم ከዛ ኢነኩ ዐለይና በእኛ ላይ ነው ሒሳበሁም ሒሳቡ መተሳሰቡ በእኛ ላይ ነው አለ አላህ ሱብሓነሁ ወተዓላ። እና ይህን ይመስላል የቃል በቃል ትርጉሙ ሀዛ ወላሁ አዕለም። ስህተት ካለኝ ንባብም ላይ ስህተት ካለኝ ትርጉምም ላይ ስህተት ካለኝ አላህ ሱብሓነሁ ወተዓላ ሁሉን አዋቂ ነው። ስህተት ካለኝ ከኔና ከሸይጣን ነው፣ ትክክል ከሆነ ከአላህ ሱብሓነሁ ወተዓላ ነው። ሀዛ ወላሁ አዕለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።